አይቱት አንቺ ራስሽ አደገኛ ሰው እየሆንሽ ነው። ትህትናም አደገኝነትም ቦታ አላቸው። ያው እንዳስፈላጊነቱ የመነዘርክ መጠቀም ነው። እሱን ነው ትሽና መቼም ዘንድሮ አልቻልኩሽ። እስከ መቼ ስልክሽ ላይ እስክትመጣ? እኔ እኮ ቆየሁ ከመጣሁ። አላየሁክም። አንዳንዴ አጠገብ ቆሞ አለመታየት በጣም ያማል። እንዴት ነህ? በጣም ደህና ነኝ። ጥሩ። እውነት ለመናገር ስላገኘሁሽ በጣም ደስ ብሎኛል። ምን ደስ እንዲል ብቻ ነው ያገኘው? ያው ስላገኘሁሽ ደስ አለኝ እንጂ እኔ እንኳን ለጉዳይ ነው የፈለኩሽ። መልካም፣ ወደ ጉዳያችን መግባት እንችላለን። ይኸውልሽ ሄዱ፣ በመካከላችን የተፈጠረው ነገር ነጋ ጠባ ሰላሜን እየነሳ ማለት። ይኸውልሽ ሄዱ፣ የበደልኩሽን በደል በቃ ቅሬታሽን አንሽና ለምን አብረን አንሆንም? በዚህ ጉዳይ ላይ ማውራት አልፈልግም። እኔ ደግሞ በዚህ ጉዳይ እንድናወራ ፈልጋለሁ። እባክሽ ሄዱ ተረጂ። አዝናለሁ። ሌላ ጉዳይ ከሌለ ልሄድ ነው። ቆይ አትሂጂ። ይኸውልህ ዳኒ፣ ለእንቶ ፈንቶ የሚሆን ጊዜ የለኝም። ይህን የአንቺ ፍቅር ነው እንቶ ፈንቶ? ይዘው የተነሳው ሀሳብ ነው እንጂ እንቶ ፈንቶ። አዝናለሁ በጣም። እኔም አዝናለሁ። መሄድ አለብኝ። ሌላ የምነግርሽ ጉዳይ አለኝ። ባይሆን ከዚህ የተሻለ ሌላ ሀሳብ ካለ ለመስማት ዝግጁ ነኝ። አባዬ ተለቋል። ምን? ይሄ እኮ በጣም ደስ የሚል ዜና ነው። አንቺን ደስ ስላለሽ እኔም በጣም ደስ ብሎኛል። ዳኒ፣ እንደፈከርከው አደረግከው ማለት ነው? ቆይ እንዴት? እሺ አሁን የት ነው ያለው? በነገራችን ላይ እኔም ታግቼ ነበር። ምን? አዎ። ቆይ እንዴት? ታሪኩ በጣም ረጅም ነው። አሳጥር። ሀዘን ላይ አይደል እንዴ? ለምን ነው ቲቪ የሚከፍተው? ቴሌቪዥን እና ሀዘን ምን አገናኘው? ራስን ከብዙ ነገሮች ከሌለ መቆየት አለብህ። ወጉም እኮ ያ ነው። ቴሌቪዥን ምን ያደርጋል? ያዝናናል። ታዲያ ችግሩ ምንድነው? ብዝናና ለሚያይህም ሰው እኮ ጥሩ አይደለም። አንተ ጥቁር ለብሰህ አዝና ያለው ስል ጭራሽ አንተ ቲቪ ከፍተህ ታያለህ እንዴ? ለዚህ ነው የፈለግሽኝ? ከዚህም በኋላ አባዬ ከማይቀረው ዓለም ሄዷል። እኛ ወደሱ ነው እንጂ እሱ ወደኛ አይመጣም። ቆይ ይሄ ሁሉ እውነት የተገለጠልሽ መቼ ነው? እየቀለድኩ አይደለም ካሌብ። አዘን ማብዛቱን ትተን ማድረግ ያለብንን ነገር እናድርግ። ምን እንድናደርግ ነው የፈለግሽው? ይኸውልህ ካሌብ፣ የሩቅ የአባባ ዘመዶች ካሉ ይነገራቸውና እርማቸውን ያውጡ። ይኸውልህ ቀብር ባይኖር እንኳን ሀዘናቸውን መተው ተቀምጠው ይሄዱ። እሺ ሌላስ? ሌላው ደግሞ 40ውንና ሙት ዓመቱን ማሰብ መጨነቅ አለብን። ደግሞ ለ40 በሬ ያስፈልገናል። በደንብ ደግሰን ሰውን መሸኘት አለብን። አዎ ካሌብ፣ የኛ ልቅሶ ከማንም ያነሰ መሆን የለበትም። እሺ ጥሩ ካሌብዬ፣ ለክፉም ለደጉም የአባትክን መሞት ማስመስከር አለብህ። ከዛ ንብረቱን ወደ ስም ማዞር አለብህ። ለምን አስፈልገ? ያንተ ስለሆነ ነው። በስም ማዞር ስላለብህ። በስሜ ባይዞር ሌላ ወራሽ የለም የኔ አይደለ? እንደዛ ማለት ሳይሆን ካሌብዬ፣ የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው። እንዴት? ይኸውልህ ካሌብዬ፣ ነገ ላይ የአባባ ልጅ ነኝ ሚስት ነኝ ብለው ንብረት ወራሽ ነኝ ብለው ቢመጡስ? አባባን ሄጅ ነው እያልሽ ነው? እንደዛ ማለት አይደለም ካሌብ። የወንድ ልጅ ሆዱ አይታወቅም። ድንገት እንደዚህ አይነት ነገር እንኳን ቢፈጠር አስቀድሞ መዘጋጀቱ መልካም ነው። ጥሩ ተስማማህ? ሀሳብሽ የሚያሳምን ነው። ምክሬን ስለተቀበልክኝ አመሰግናለሁ። ግን ጊዜ አትግደል። እንግዲህ ካሌብ ቲናን በሽጉጥ ተኩሶ ድፍት አደረጋት። ቲና ለካሌብ ሰበብ ሆነችበት። ካሌብ በፖሊስ ቁጥጥር ስር ተያዘ። እጅግ በጣም ያሳዝናል። የአባባ ልፋትና ቲናን ማስተማር አለብኝ ያለው ቃሉ ፈረሰ። አባባ ሁሉ ነገሩን የኔ ልጅ እንዳበላሸብኝ ነው፣ ምንም ነገር አስተካክሎልኝ አያውቅም። እኔ ሳስተካክል እሱ ያበላሸ መከራ ሆኖብኛል በማለት በእጅጉ እየተናደዱ ይገኛሉ። ትሁትም እኔም ብዬ ነበር ካሌብ በፍጹም ተረጋግቶ እንደማይቀጥል ወይም እያስመሰለ ነገሮችን መጋፈጥ እንደማይችል አውቅ ነበር። ግን ደግሞ በምችለው መክሬው እሺ ብሎኝ ነበር። አሁን ግን ነገሩን ሁሉ አበላሸው። እስከ መጨረሻው እስር ቤት መግባቱ በዚሽ በማትረባ በቆሸሸች ሴት እጅግ በጣም ያሳዝናል። ምነው ደህና ሰው ቢሆን እንኳ ሰው ገሎ ቢሆን ችግር የለውም። በዚሽ በቆሸሸች በተጨማለቀች የእሷን ኃጢአት ማጠብ አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መተናል ማለት ነው። እንግዲህ ካሌብ ያልጠበቀው ነገር ስሜቱን ባለመቆጣጠሩ ትልቅ ነገር አበላሸ። ካሌብ ስሜታዊ ሆኖ ቲና ላይ ተኮሰባት። ቲናም እዛው ፊቱ ፍርጥ አለች።
እናም ተኩሱን የሰሙት ጎረቤቶች እየሮጡ ሲመጡ ቲና ላይ ነበር። ቲና እዛ ሳሎን ድፍት ብላ ስትታይ በጣም ጎረቤቶቹ ተገረሙና ለፖሊስ በመደወልም አንዱ ሄዶ ሹክ ብሎም ፖሊስ እንዲመጣ አደረገ። ፖሊሱም ድንገት ካሌብን ሊያመልጥ እንኳን አልቻለም። እጅ ከፍንጅ ይዞ ወደ እስር ቤት አስገባው። አሁን ላይ ቲና በእርግጥ በህይወት የመኖርና አለመኖሯ የሚረጋገጥበት ነገር የለም። ግን ደግሞ በጣም ተጎድታ ፖሊሶች ያንዘፋዘፉ ወደ ሆስፒታል ወስደዋታል። ካሌብን እስር ቤት አቆይተው ይህ ነፍሰ በላ ነው በማለትም ተፈረደበት። ሌላው ደግሞ አባባ አሁን በእርግጥ ከቤት ውስጥ ስለ ካሌብ ይህንን ማድረጉን አልጠበቀም። ካሌብ ስሜታዊ ሆኖ ቲና እንድፍት ያደረጋት በምን ምክንያት ነው የሚለው ቲና ያንን የማይረባ መጨረስ አለብኝ ብላ ለዳኒ ስታወራ ሰማት። የማይረባው ማን ነው በማለት ሽጉጡን አዘጋጅቶ ጠበቃት። በእርግጥ ይሄን የሰማው ዳኒ ደንግጦ ነበር። እሱን አስወግዳ እሷ የንብረቱ ባለቤት መሆን እንዳለባትም ራሷን አሳምና ይሄ ነገር ወንጀል ነው፣ ነገ ጠዋት ተጣርቶ ደግሞ እሱ ቢሞት እሱ ስለሞተ ያንቺ ገንዘብ ይሆናል ማለት አይደለም አላት። እሷ ደግሞ አዎ ይሆናል እንዴ፣ ለመውረስ እኮ ሚስት የባሏን ለመውረስ ልጅ መኖር አለበት ሲላትም እንደዛም ካልሆነ ይህ ሀሴትም ቢሆን አጽፌ በምፈልገው ነገር አገኘዋለሁ፣ ካልሆነ ደግሞ በግድ አለችው። ይህ እኮ ትልቅ ወንጀል ነው። አሁንም በሐሰት አጽፈሽ ሰርተፍኬት ወይም ደግሞ የኔ ነው ይግባኝ በማለት ችግር ነው ሲላት፣ ታዲያ ምን ችግር አለው? እኔ እኮ ገንዘቡን አንተ ጋር ልኖርበት ነው። ስለዚህ ካንተ ወልድና የካሌብ ልጅ ነው እላለሁ አለች። ይገርማል እንግዲህ ፈጣሪ ያውቃል። እኔ እንደዚህ ሁለተኛ ጥምዝምዝ ያለ ህይወት ውስጥ መግባት አልፈልግም፣ እባክሽን ቲና አላት። ቲና ግን በፍጹም ልትሰማም ሆነ ልትረዳው አልቻለችም። ዳኒ በእርግጥ ለአባባ ቃል ገብቷል። አባባም እስከ ዛሬ ከቲና ጎን ነበርክ፣ ዛሬ ደግሞ ከእኛ ጎን መሆንህን የምታስመሰክርበት ጊዜ ነው በማለት ለዳኒ ነግሮት ነበር። ዳኒም አሁን የአባባን ቃል ለመሙላት ተፍ ተፍ ያለ ነው። የቲና ወዳጅ መስለው ቲና አሁን ብቻዋን ቀርታለች። እስከ ዛሬ የምትተማመነው በዳኒ ነው። ሁሉንም ነገር እያደረገች ያለችው ዳኒም ብላ ነው። እናም አላማዋም ፍላጎቷም ወደፊት አብረው የሚኖሩ አይነት ስሜት ነው የሚሰማት። ነገር ግን እሷ ያሰበችው ሌላ የሆነው ሌላ ነው። ካሌብ እንዲህ ንዴታዊ በመሆኑ ብዙ ነገሮችን ተስተካከሉልኝ እያለ አባባ ብዙ ለፍቶ ብዙ መንገድ ሄዶ ሲያበቃ እሱ ያበላሻል። ይህንን በማድረጉ አባባ ራሱ ትልቅ ወጥመድ ውስጥ ወይም ደግሞ በህግ ተጠያቂ እንደሆነ ምንም ጥርጥር የለውም። ምክንያቱም ልጅህ ሰው ገሏል፣ አንተ ራስህ ተጠርጣሪ ነህ በማለትም ተያዘ። ዳኒ በሰዓቱ እባካችሁን አባባ የሚያውቀው ነገር የለም፣ እሱ ቤት ውስጥ አልነበረም በማለት ለፖሊሶቹ መመስከር ጀመረ። ቢሆንም ልጁ እጅ ከፍንጅ የተያዘው ራሱ ቤት ነው። ስለዚህ ወንጀለኞች ናቸው አባትና ልጅ። ለምንስ ከዛ ቤት ወጥቶ እንደሄደ እናም ቤት ውስጥ እንደሌለ ማጣራት አለብን። ስለዚህ ሲልም ግን እኮ እሷ ወንጀለኛ ናት፣ ብዙ በደል የበደለቻቸው ብዙ ነገር ያደረገች። ካሌብ እሷን ሊመታት ወይም ሊደፋት የቻለው በምን ምክንያት ነው ብላችሁ መጠየቅ አይሻልም? አለ ዳኒ። እንዴ ስራችን እናንተ ልትጠይቀን ነው? ልትነግረን ነው? አለው ፖሊሱም። እንደዛ አይደለም፣ በእናንተ ስራ ጣልቃ እየገባሁ አይደለም፣ እናንተ ታውቃላችሁ ያልኩኝም አይደለም። ግን ደግሞ ቲና ካሌብን ለማስወገድ እየጣረች ያለ ካሌብ ቀድሞ ነቅቶ አስወገዳት። እውነታው ይሄ ነው አለ። ከዛም እሱን አጣርተን የምንደርስበት ይሆናል። ዞሮ ልትገለው ብትልም አስቀድሞ ወደ ህግ መምጣትና ማመልከት ሲኖርበት፣ እሱ ግን በጉልበቱ ተማምኖ ሴትን ልጅ እንደዚህ አድርጓል። እንደውም ክፋቱ የቀጣይ ይህ የጠና ነው ሲባልም ዞሮ ፍትህ ባለበት ጊዜ ፍትህ መስጠት አለበት። ለማንኛውም ቲና አባባን አግታ ነበር። አባባ እዚህ ቤት ያልመጣው ስለፈራና ሌላ ነገር እንዳታደርገው ስለፈለገ ነው። ካሌብን ትጎዳለች ብሎ ባልጠበቀበት ሰዓት እሱ ደግሞ ከሷ መደበቁ ነበር። እሷ ደግሞ ይኸው ይሄንን ሴራዋን ሲያቅባት አባባንም ሞቷል ብላ እንዲሁም ደግሞ የቀብር ስነ ስርዓት ይፈጸም ብላ የውሸት ሰርተፍኬት ያጻፈች ሴት ናት በማለት ዳኒ ያንን ወረቀት ሰጠ። ግን ደግሞ በፍጹም ፖሊሶቹ ሊሰሙት አልቻሉ። ይህን ሁሉ ዝም ብላችሁ ስትጓዙ ኖራችሁ አሁን እንደገና ሌላ ችግር እሷ ስትወገድ ነው የሞተ ሰው ዘመድ የለም ብላችሁ ነው እንደዚህ አይነት ነገር የምታደርጉት በማለት ፖሊሱ አስደናቂ ንግግሩ ለዳኒ መለሰለት። ካሌብም ዳኒ እንዳለው ነው ሲልም ፖሊሱም እጅ ከፍንጅ ይዘው ቀጥል አለው። አባባ ይህን ሲሰማ የመጨረሻ ልቡ ተሰበረ። በሰዓቱ ትሁትና ዳኒ እንዲሁም ደግሞ ኤደን ደብቀውት ነበር። የሆነ ጥሩ ስሜት እየተሰማኝ አይደለም አላት ትሁቴን። ከዛ እሷም አባባ ምን ነው ራስህን ጠብቅ፣
ሁሉ ነገር ሰላም ነው እኛ ጋር አለችው። ታዲያ ካሌብ ለምን አብሮሽ አልመጣም? እኔ እንጃ ጥሩ ስሜት እየተሰማኝ አይደለም። የሆነ ነገር ምንም ነገር የለም እስካሁን ደህና ነኝ አለችው። ከዛም ቀጠለች፣ በል ራስህን ጠብቅ፣ ደህና ሁን፣ ደግሞ ልሂድ ካሌብ ጋር አለችው። ግን ለምን አልመጣም ትሁቴ? አብሮሽ አይ ቲና የምታደርገው ነገር አይታወቅምና ቤቱን ጥለን መሄድ የለብንም በማለት እሱ ቀረ፣ እኔ መጣሁኝ። ይህ ነው ያለው እውነታ አለችው። እሺ በቃ አለ። ከዛም ዳኒ ድጋሚ አባባ ጋር ሄደ። አባባ ጋር በእርግጥ ዳኒ ተደባብሯል። ምክንያቱም ውስጥ የተጨነቀ ዳኒ የተፈጠረ ነገር አለ እንዴ ሲለውም ምንም የተፈጠረ ነገር የለም አባባ አይ እያለ መቀበጣጠር ጀመረ። ቆይ አንተ ልጅ ምን ሆነሃል? ምንድነው የተፈጠረው? ችግር አለ እንዴ አለው። ምንም የተፈጠረ ነገር የለም አባባ አልከው አይደለ? ስለዚህ ሁሉ ሰላም ነው አለ። እና ታዲያ የቲናን እያንዳንዱን ወንጀል ተከታተልና ንገረኝ ብዬህ አልነበረ ሲለውም ቲና አሁን ላይ ምንም እንዳሰበች ባላውቅም እንቅስቃሴዋ ምንም አይደለም፣ ቁጭ ብላለች ዝም ብላ ቤት ውስጥ። በእርግጥ ለካሌብ የሰርተፍኬት ወረቀትና እንዲሁም ደግሞ አባባን ያልቀበሩ አርማቸውን የሚያወጡ ሰዎች ይምጡ በማለት ሀሳብ አቀረበችለት። እሱም ለምን ሲላት ያቀረበችለት ሀሳብም ይኸውልህ የአባባ ቤተሰቦች ያልሰሙ መሞቱን ብዙ አሉ። ስለዚህ እንደ ውሎ አድርገን አባባን በሬ ገዝተን ተስካሩን አውጥተን ልናስለቅስለትና እርማቸውን አውጥተን ልንሸኛቸው ግድ ነው ብላለች። እሷ የጉር ነው አለ። አባባም ታዲያ ካሌብ ምን አለ? ካሌብ እሺ ነው ያለው። ግን መጨረሻ ላይ ደግሞ ይሄ ውልህ ካሌብ አባባ የወንድ ልጅ ጉድ ተዋላ ነው የሚመጣውና ምናልባት ነገ ጧት አባቴ ነው ወይም ደግሞ ሚስቴ ናት ብላ የምትመጣ ሴት ልትኖር ትችላለች። እናም ገንዘቡን በሙሉ በስምህ አዙር አለችው። ካሌብም ምን ማለት ነው ይሄ? ከኔ ውጭ ሌላ ልጅ እንደሌለው አባባ ምንም ጥርጥር የለውም። ከኔ የደበቀው ደግሞ ሌላ ሴት የለችውም። ስለዚህ ሲላትም ስለዚህ ሳይሆን ብዙ ጊዜ ወንዶች ከኋላ ነው ሲሞቱ የሆነ ነገር ሲሆኑ ነው እንደ ጉዳቸው የሚወጣው። ስለዚህ ነግሬሃለሁ ካሌብ አለችው። ይገርማል፣ ተአምረኛ ናት አለ። አዎ አባባ ቀጠለና እሺ ካሌብ ምን አለ? ካሌብ አሁንም በስሙ ማዞሩን ተስማምቷል። ለምን? አይ ያው እሷ እየተጫወተች ስለሆነ እሱም አውቆ እየተጫወተባት ነው አለው። አሁን ጥሩ ተጫዋቾች ሆነዋል። አዎ አባባ፣ ስለዚህ ያለው ነገር ይሄ ነው። ከዛ ውጪ ወደ ውጭ ወጥታ እየተንቀሳቀሰች አይደለም። በእርግጥ ቲና ያደረገች ያለው ነገር በስልክ እኔ ጋር ደውላ እኔና ካሌብ ቁጭ ባልንበት ሰዓት ነበር እና ምን አለች? እኔም ለካሌብ ላውድ አድርጌ ሳሰማው ይኸውልህ ይህን የማይረባ እጨርሰዋለሁ አለች። ማንን ነው? እሱን ካሌብና አንተንማ ሞቷል ብላ ነው የምታምነው። ስለዚህ ይገርማል ልጄን እንዳጎዳውም ሲል በፍጹም አጎዳውም። ከዚህ በኋላ እኔ ሁለታችሁም ይቅር ብዬ ሰላም አውርጄ የራሴን ህይወት መኖር ነው የምችለው የምፈልገው አባባ አለው። አባባም እውነት ልጄ አደገኛ ሆነሃል፣ ከልብ እናመሰግናለን አለው። አይ አሁን ከቲና ልጠብቃችሁ ግድ ነው፣ የበደልኳችሁን በደል መካሻዬ ነው። ስለዚህ አደርገዋለሁ አባባ አለ። እሱም እሺ በማለት አባባም ተስማማ። አሁን ትሁት እንግዲህ ካሌብን አስወግደዋለሁ የሚለውን ስለሰማች ሰውነቷ ሁላ ስቅቅ አለ። ቲናም መጣች እንደለመደችው ዘው እያለች። ካሌብ ግን ያንን ሲሰማ ተዘጋጅቶ ነው የጠበቃት። ዳኒ ደግሞ ወደ አባባ ሲሄድ የተፈጠረውን ነገር በጣም ለምን ላውድ አድርጌ አሰማሁ እያለ እየተሰማው ነበር። በዛን ሰዓት ትሁትም ደንግጣ ድርቅ ብላ ቀረች። አሁን ላይ ያንን እቅድ እንግዲህ ለዳኒ ካወራች በኋላ ዘው እያለች ቤት ውስጥ መጣች ፈርዶባት። ከዛም ግብት ስትል ካሌብ የማታውቀው ሌላ ካሌብ ሆኖ ጠበቃት። ሽጉጡንም አንስቶ ግንባሯ ላይ ሲተኩስባት እሱን ነገር ዘውር አድርገው ምን እያረክ ነው አለችው። ቻናሉን ሰብስክራይብ ያደረጋችሁ